የሚሆኑ ብሎኮች አሉን። እንዲሁም ደግሞ ጀርመን አለን። ግራር ሳይት አለን። አየር ጤና ሳይት አለን። እነዚህ ሳይቶች አሉን። ለምሳሌ በመንግስት ትሬጀሪ የተሰሩ ቤቶቻችን ይሄ ብቻ ሳይሆን ዘንድሮ 2017 ላይ ከተሰሩ ስራዎች አንዱ ኮርፖሬሽን 4 ቅርንጫፍ መስሪያ ቤቶች አሉት። በመንግስት ትሬጀሪ የተሰሩት እነዚህ አሁን 4 ያልኩሽ የቅርንጫፍ መስሪያ ቤቶቻችንና የጠቀስኳቸው ደግሞ ሳይቶች ላይ ያሉ ቤት ልማቶቻችን ናቸው። እነዚህ በጣም በፍጥነትና በጥራት የተሰሩ ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ወደ እናንተ ተመልሰን መተናል። መረጃዎችን እንግዲህ በየጊዜው ወደ እናንተ እንደተለመደው ወደ እናንተ እናስተላልፋለን። ዛሬም የቤቶች መረጃ መሰረት አድርገን የተለያዩ መረጃዎችን የኮንዶሚኒየም መረጃዎችን ወደ እናንተ ስናደርስ መቆየታችን የሚታወስ ነው። ዛሬም አንዳንድ መረጃዎችን ከመንግስትም ከግልም ከሪል ስቴትም አንፃር ምን ያህል ቤቶች ሊገነቡ ይችላሉ፣ በመንግስት የተገነቡ ቤቶች ዋጋቸው ምን ያህል ነው የሚለውን ከዚህ በፊት በተደጋጋሚ ሰርተንበታል። በአዲስ ዋጋ መሰረት እንግዲህ 20 በ80 በአንድ ካሬ እስከ 39,000 እንደተገመተ ወይም ዋጋ እንደወጣለት ነግረናችሁ ነበረ። 40 በ60 ደግሞ 42,000 ዋጋ ወጥቶለት ነበረ። ከግሉ ጋር ሲነጻጸር በጣም ከባድ ነው ማለት ፍጹም ሊነጻጸርም አይችልም። ብዙዎቻችሁ ኮሜንት ላይ ለደሃ የሚሆን አይደለም የቤቶች ኮንዶሚኒየም ቤቶች ሲታሰቡ ለዝቅተኛ ገቢ ላለው ማህበረሰብ የከተማ ነዋሪ ይሆናል በሚል እንደነበረና ግን አሁን ተጋኗል ነበር ስትሉት የነበረው ግን እውነት ለመናገር ከሪል ስቴቱ ጋር በፍጹም የማይገናኝ ነው። አንደኛ የቤት ስታንዳርድ በእርግጥ እነሱ የተሻሉ ናቸው። እንደዚያም ሆኖ ግን በካሬ ከ200,000 በላይ መሆኑን ሁላችሁም ታውቃላችሁ ብለን እናስባለን። ስለዚህ በተመሳሳይ ሳይዝ ያላቸው ቤቶች በመንግስት ደረጃ እስከ 4 ሚሊዮን የሚፈጁ ሲሆን በሪል ስቴት ደረጃ ግን እስከ 15 ሚሊዮን ድረስ ዋጋ የሚወጣላቸው መሆኑን ሁላችሁም አንደርስታንድ ማድረግ አለባችሁ ብለን እናስባለን። በ9 ወር ጭምር ማጠናቀቅ የጀመረ ተቋም ሆኖ የስራ ሰዓታችን ቀን ብቻ አይደለም ሌሊትም ነው። በፈረቃ ነው የሚሰራው። አንዳንድ ሳይቶች ላይ ማደሪያ ቦታም አለ። እያደሩ እየሰሩ ነው ባለሙያዎቻችን፣ እኛም ጭምር በቂ ድጋፍና ክትትል እያደረግን ነው ማለት ነው። በጥቅሉ ህዝብ ከቤቶች የሚፈልገው በጣም ብዙ ቤት አለ። መንግስት ደግሞ ከኛ የሚጠብቀው ደግሞ በርካታ ቤቶችን ሰርተን ደሊቨር ማድረግ ነው። ይህንን ደግሞ ለማድረግ ከወትሮ በተለየ 24/7 እየሰራን ያለንበት ጊዜ ላይ ነው ያለነው። በእነዚህ የጋራ መኖሪያ ቤት ባለ 1 ባለ 2 እና ስቱዲዮ ናቸው የሚገኙት። ብቁ የሆኑና ተጠቃሚ ጋር የደረሱት የቤት ቁጥሮች ስናይ ወደ 179,000 ቤቶች ናቸው። አንድ ቦታ በመገንባታቸው ምክንያት ጎልተው ይታያሉ። ነገር ግን በቁጥራቸው ስናይ 179,000 ቤቶች ናቸው። ተመዝግቦ ቤት የሚፈልገው ህዝብ ደግሞ 1 ሚሊዮን ይሆናል። በለውጡ ጊዜ የተረከምነው 1 ሚሊዮን አካባቢ የሚሆን አጠቃላይ ምዝገባ ነው። ያ በተለያየ መንገድ ጠርቶ በየጊዜው ባደረግነው ጥረቶች አሁን ወደ ግማሽ ሚሊዮን የሚሆን ህዝብ ቤት እየተጠባበቀ ነው። በራሱ ምክንያት ቁጠባውን ያቋረጠውም ተቀናንሶ ማለት ነው። ስለዚህ አሁንም ይህንን ቁጥር መነሻ አድርገን እንደገና በጋራ መኖሪያ ቤቶችም ያልተመዘገቡትን ቤት ፈላጊዎች ትኩረት አድርገን ስናይ ፍላጎትና አቅርቦቱ እጅግ በጣም የተራራቀ ነው። እንግዲህ የቤቶች ልማት አስተዳደርና የከተማው ከንቲባ የሆኑት ወይዘሮ አዳነች አቤቤ የተለያዩ መግለጫዎችን ሲሰጡ ነበረ። አንደኛው በ2018 እቅድ ተይዞ ለነዋሪዎች ቤት መስጠት ላይ ትኩረት በማድረግ ለአረጋውያን ከሀገር መከላከያ ለተመለሱ ጉዳት ለደረሰባቸው ሰዎች ቤት ሲሰጡ ባደረጉት ንግግር እንዳሉት በ2018 የተሻለ የቤት ግንባታ እናካሄዳለን።
እስከ 100,000 ቤቶች እንደሚገነቡና ለነዋሪው ተደራሽ ለማድረግ ጥረት እንደሚደረግ በዚህም ወደ 1 ሚሊዮን ተመዝጋቢዎች እንደነበሩ በወቅቱ ተናግረው አሁን ላይ ግን በተለያየ ምክንያት ወጥተው የራሳቸውንም ሰርተው ሌሎችም የግል ምክንያቶችን መሰረት አድርገው የወጡ ሰዎች ስላሉ 500,000 አካባቢ አሁን ቤት ፈላጊ እንዳለ ተናግረዋል። ከዚህ መካከል ግን ወደ 54,000 አካባቢ በማህበር ተደራጅተው ቤት እየሰሩ መሆኑን አብዛኞቹ የግል ሀብት በመሃል ላይ ሀብት ያፈሩ የተሻለ ገቢ ያመጡ ሰዎች ደግሞ ከሪል ስቴት ቤቶችን እየገዙ ቦታ በሊዝ እየገዙ እየሰሩ መሆኑን ተናግረዋል። መንግስት ግን በአራት የቤቶች ልማት ሞዳሊቲ መሰረት ከተማዋ ላይ እየሰራ መሆኑን በዚያው ተናግረዋል። ሰላም ወዲ ቻናላችን የሀገር ባለውለታዎች ናቸው። ጽድት ያለ ለመኖር የሚመች አካባቢና መኖሪያ ቤት መስጠት በመቻላችን እጅግ በጣም ደስ ብሎናል። አዲስ አበባ ከተማ ማህበራዊ ፍትህ የሰፈነባት ከተማ እንድትሆን በርካታ ስራዎች ሲከናወኑ መቆየታቸውን የጠቆሙት ከንቲባ አዳነች በሕክምና ስለዚህ አሁን ግን ቤት አግኝቼ ማረፊያ ማግኘት እጅግ ደስ ይላል። እኔ ቃላት የለኝም ይሄንን የሚገልጽ የት አለ ድሃ ብሎ የሚያየው መንግስት 1000 ዓመት ይኖርልን፣ እውነት ይንገስልን 1000 ዓመት። እግዚአብሔር ይመስገን ለዚህ አብቅቶኝ ለዚህ ቤት አበቃኝ። ለሰራልንም ለመሪያችንም ለአዳነች አቤቤም እርሜያቸውን የወንዝ ዳር ዋርካ ያርግልኝ። አጠቃላይ ወደ 18 የሚሆኑ ሳይቶች አሉን። ከ18 ሳይቶቻችን ውስጥ አንዱ ነው የገላንጉራ ሳይታችን። ግን ደግሞ አብዛኛውን ቤት የሚሰራበት ቦታ ይሄ ነው። ወደ 25,000 የሚሆኑ ቤቶችን የምንገነባበት ሳይት ነው። ከ12,000 በላይ የሚሆኑ ቤቶችን ጀምረናል። ሁለቱ ብሎክ በዊንግ ላይ ያገናኘ ነው አንድ አደረግነው። የጀርመን ሳይት ላይ የነበረውን ትሬንድ ነው ወደዚህ ያመጣ ነው። መሬት ሊባክን የነበረውን መሬት ቀርፈናል፣ አንስተናል። ከሊፍት ጋር ተያይዞ ሌሎች ሊባክን የነበሩ ኮስት ሚኒማይዝ ከማድረግ ጋር ተያይዞ እሱን ታሳቢ አድርገን ነው ሁለቱም ብሎክ በዊንግ ለማያያዝ የሞከር ነው። የመጀመሪያው በቤቶች ልማት አስተዳደር በኩል ማስገንባት ነው። ይሄም ወደ 100,000 ቤቶች አካባቢ በዚህ ዓመት የተያዘ ነው። ሁለተኛው ከግል የሪል ስቴት አልሚዎች ጋር 70-30 የቤት ድርሻ ለመውሰድ መንግስት ውል ይዟል። 70ውን የሪል አምራቹ ይወስዳል፣ 30ውን ደግሞ ለመንግስት ይሰጥና መንግስት ወደ ዕጣ ያመጣዋል ማለት ነው። ለምሳሌ 100,000 አንድ ሪል ስቴት ከመንግስት ጋር ተዋውሎ ቢሰራ ከ100,000 70,000 ቤቶችን ለራሱ ይሸጣል ማለት ነው። ሌላውን ግን 30,000 ቤቶችን መንግስት በተቀመጠለት የመነሻ ዋጋ ገዝቶ ለነዋሪው ዕጣ አውጥቶ እንደሚሰጥ ማለት ነው። ሶስተኛው ሪል ስቴት በራሱ ከመንግስት ጋርም ኮላብሬት ሳያደርግ በራሱ ሪል ስቴት ቦታውን ጨረታ በመውሰድ በሊዝ በመግዛት ቤቶችን እየገነባ መሸጥ ነው። አራተኛው በማህበር ተደራጅቶ ቤት ልማት ላይ መሳተፍ፣ በራሳቸው ማስገንባት መቻል። ይሄ አንደኛው የኮንዶሚኒየም መሰረታዊ 4 የቤት ማግኛ ዘዴዎች ወይም መንገዶች ናቸው ብሎ ከተማ አስተዳደሩ እየሰራባቸው ያሉት ናቸው። ብቻ እየገነባ እንዲያቀርብ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋር በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ እየተደራጀ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። ስራዎቹ የሚገመገሙት ሳይት ላይ ያለው ችግር ምንድነው? ኮንትራክተሩ እያጋጠመው ያለው ነገር ምንድነው? ከዛ ምን ወስደው አዎንታ አለ አሉታም አለ። ቢሮ ውስጥ የሚፈታ ከሆነ ቢሮ ውስጥ ይፈታል። ኦን ሳይት የሚፈታ ከሆነ ደግሞ ኦን ሳይት ይፈታል። እዚህ ቦታ ላይ ብቻ 4 ብራንቾች አለው የቤቶች ልማት ኮርፖሬሽን 4 ብራንች አለው። 4 ብራንቾች እዚህ ጠቅልለው ገብተዋል። ሽፍት ስለሆነ የሚታደረው በሽፍት ስለሆነ የሚሰራው ከቤቶች ልማት አንጻር የከተማ አስተዳደር እንግዲህ ቤቶች ልማት እንደተናገሩት አሁን እንደ ድሮ በ8 ሰዓት ሳይሆን በ24 ሰዓት ቀንም ሌትም ቤት እየተሰራ መሆኑን ተናግረው በተለያዩ ሳይቶች በ18 ሳይቶች ቤቶች እየተሰሩ መሆኑን ተናግረዋል። ከነዚህም ውስጥ ገላንጉራ የሚባለው ሳይት ላይ ከፍተኛ ደረጃ ወደ 25,000 ቤቶች የሚሰሩ መሆናቸውንና አሁን ላይ
12000 ቤቶች በደንብ ሊጠናቀቁ ጥቂት ስራዎች የቀሯቸው እንዳሉ ተናግረዋል። በአጠቃላይ በአየር ጤና፣ በጀሞ፣ በገላንጉራ በተለያዩ ሳይቶች ወደ 18 ሳይቶች ላይ ቤቶች ግንባታ እየተከናወነ መሆኑን ተናግረዋል። በዚህም በ2018 100,000 ቤቶች ለነዋሪዎች ማዳረስ ዓላማ አድርገው እየተንቀሳቀሱ መሆኑን ተናግረዋል። በሌላ መንገድ በሊዝ ቦታ ገዝተው ቤት ለሚሰሩ ለምሳሌ እንደ መነሻ እዚህ ላይ የምናስቀምጠው 72 ካሬ ቦታ ላይ ጂ+3 ቤት ለመስራት ምን ያህል ዋጋ ይጠይቃል ወይም ቤቱን ለመስራት ምን ያህል ወጪ ይጠይቃል ለሚለው ከመሐንዲሶች የተሰጠው የዋጋ ግምታዊ ዋጋ ወይም መነሻ ዋጋ እስከ 8.5 ሚሊዮን እንደሚፈጅ ተናግሯል። ገንዘብ ያላቸው ሰዎች በሊዝ ቦታ እየገዙ እንደዚህ አይነት የሚያማምሩ ቤቶችን ደግሞ መስራት እንደሚችሉ እንግዲህ አመላካች ነው። ይህንን መሰረት በማድረግ ከግልም ከመንግስትም የቤቶች ልማት ሂደትና እጣ መቼ ነው የምናገኘው፣ እንዴት ነው የእጣ ድልድልስ የሚሆነው የሚለው ከዚህ በፊት የነበረው አሰራር እንዳለ ሆኖ ለሴቶች፣ ለአካል ጉዳተኞች፣ ለመንግስት ሰራተኞች የሚለው የአስራ ስርዓት አሁንም እንደቀጠለ መሆኑንና ቅርብ ጊዜ ግን ከዚህ በፊት በነበሩ ነባር ኮንዶሚኒየሞች አካባቢ ለነዋሪዎች ያልተሰጡ ቤቶችም እንዳሉና እነሱን አጣርቶ ለነዋሪዎች ለመስጠት ጥረት እየተደረገ መሆኑን መንግስት በተለያየ መንገድ ገልጿል። ብዙዎች የሚጠራጠሩት ግን ይሄ ለምርጫ እንቅስቃሴ እየተካሄደ እንጂ በትክክል ለነዋሪዎች የሚሆን አይደለም በሚል ስጋታቸውን እየገለጹ ነው። ነገር ግን ከዚህ በፊትም እንደተለመደው በምርጫ ወቅትም ቤቶች ተሰርተው ለማህበረሰብ የሚሰጡ መሆኑ እንዳንድ አማራጭ ማህበረሰቡ እየጠበቀ መሆኑን ለማመላከት ነው። ይህንና ሌሎች መረጃዎችን በቀጣይ በስፋት ይዘን እንመጣለን። ለዛሬው የነበረን መረጃ ይህን ይመስላል። በዚህም መሰረት ቤቶች ላይ የነበረን የዛሬው መረጃ ይህንን ይመስል ነበረ። ከዚህ በኋላ በሌሎች መረጃዎች ተመልሰን እስከምንገናኝ ቸርን ሰንብቱ።